በየቀኑ የምንመገበው ምግብ ውስጥ የምንጨምረው ነጭ ሽንኩርት ተራ ቅመም ብቻ ሳይሆን 15 አስከፊ በሽታዎችን ቀድሞ የመከላከል ሚስጥራዊ አቅም እንዳለው ታውቃላችሁ? ከካንሰር እስከ ልብ ድካም፣ ከአልዛይመር እስከ ስኳር በሽታ ድረስ ነጭ ሽንኩርት በሰውነታችን ውስጥ የሚያከናውናቸውን አስገራሚ ተግባራት በዚህ ቪዲዮ ላይ በዝርዝር እንመለከታለን። በተለይ ቪዲዮ መጨረሻ ላይ ከነጭ ሽንኩርት ከፍተኛውን ጥቅም ለማግኘት እንዴት መመገብ አለብን የሚለውን ሚስጥር እነግራችኋለሁ። ስለዚህ ጤናችሁን ለመጠበቅና ትክክለኛውንም አጠቃቀም ለማወቅ ቪዲዮን እስከ መጨረሻው መመልከት ይኖርባችኋል። ከዛ በፊት ግን የምሰራቸው አስተማሪ ቪዲዮዎች ላይክ ያንሳችኋልና ይህንን ቪዲዮ ስትጀምሩትም ላይክ እንድታደርጉት በትህትና እየጠየኳችሁ ወደ ፕሮግራሜ እማልፍ ይሆናል። መልካም ቆይታ ይሁንላችሁ። አንደኛ፣ ከፍተኛ የደም ግፊት። ነጭ ሽንኩርት ከፍተኛ የደም ግፊትን ለመከላከል እጅግ ውጤታማ ከሆኑ ተፈጥሯዊ ምግቦች ውስጥ አንዱ ነው። ይህንንም የሚያደርገው በሁለት ዋና ዋና መንገዶች ነው። አንደኛ፣ የደም ቧንቧዎችን በማፍታታት በነጭ ሽንኩርት ውስጥ ያለው አሊሲን የተባለው ውህድ የደም ስሮች እንዲለጠጡና እንዲላሉ ያደርጋል። የደም ስሮች ሲሰፉ ደግሞ ደም ያለ ግፊትና ያለ መሰናክል በሰውነታችን ውስጥ እንዲዘዋወር ይረዳል ማለት ነው። በሁለተኛ፣ የናይትሪክ ኦክሳይድ ምርትን በመጨመር ነው። ነጭ ሽንኩርት በሰውነታችን ውስጥ ናይትሪክ ኦክሳይድ እንዲመረት ያነቃቃል። ይህም ጋዝ የደም ስር ግድግዳዎች እንዳይጠነክሩና ለስላሳ እንዲሆኑ በማድረግ ግፊትን ዝቅ ያደርጋል። በጥናት ደረጃም ቢሆን የተወሰኑ የነጭ ሽንኩርት ኪኒኖች ወይም ደግሞ ጥሬ ነጭ ሽንኩርት ልክ እንደ መድኃኒት የደም ግፊትን የመቀነስ አቅም እንዳላቸው ተረጋግጧል። ግፊት በሚቀንስበት ጊዜ ደግሞ እንደ ድንገተኛ የልብ ድካም ያሉ ስጋቶች አብረው የሚቀንሱ ይሆናል። ሁለተኛ፣ ስትሮክ። ስትሮክ የሚከሰተው ወደ አእምሮ የሚሄደው የደም ዝውውር ሲቋረጥ ወይንም የአእምሮ ውስጥ የደም ስር ሲፈነዳ ነው። ነጭ ሽንኩርት ይህንን አደገኛ ሁኔታ በሚከተሉት መንገዶች ይከላከላል። አንደኛ፣ የደም ግፊትን በመከላከል ነጭ ሽንኩርት እንደ ተፈጥሯዊ የደም ማቅጠኛ ያገለግላል። በውስጡ ያሉት ውህዶችም የደም ፕላትሌቶች እርስ በርሳቸው ተጣብቀው በደም ስር ውስጥ አላስፈላጊ እብጠት ወይንም መርጋት እንዳይፈጥሩ ያደርጋል። ይህም ወደ አእምሮ የሚሄድ ደም እንዳይገታ ይረዳል ማለት ነው። በሁለተኛ፣ የደም ስር ጤንነትን በመጠበቅ ነው። ቀደም ሲል እንደጠቀስነው የደም ግፊትን ዝቅ ስለሚያደርግ በአእምሮ ውስጥ ያሉ ጥቃቅን የደም ስሮች በከፍተኛ ግፊት ምክንያት እንዳይጎዱ ይከላከላል ማለት ነው። በሶስተኛ፣ የደም ዝውውርን በማሳለጥ ደም በሰውነታችን ውስጥ ያለምንም መጓተት እንዲፈስ በማድረግ አእምሯችን ሁልጊዜ በቂ ኦክስጅንና ንጥረ ነገሮችን እንዲያገኝ ያግዘዋል። በአጭሩ ነጭ ሽንኩርት ደም እንዳይረጋና የደም ስሮችም እንዳይፈነዱ በማድረግ የአእምሮን ጤንነት የሚጠብቅ ይሆናል። እንደ ስትሮክ ያሉ አስከፊ በሽታዎችንም የሚከላከል ነው። ሶስተኛ፣ የልብ ድካም። የልብ ድካም የሚከሰተው የልብ ጡንቻዎች ደምን በበቂ ሁኔታ ወደ መላው ሰውነታችን መርጨት ሲሳናቸው ነው። ነጭ ሽንኩርት ይህንን ሁኔታ ለመከላከል የሚረዳው በዋነኛነት የልብን የስራ ጫና በመቀነስ ነው። በውስጡ የሚገኘው ሃይድሮጅን ሰልፋይድ የተባለው ጋዝ የደም ስሮች እንዳይኮማተሩና ሰፊ እንዲሆኑ በማድረግ ልብ ደምን ለመርጨት የሚያስፈልገው ከፍተኛ ኃይልና ድካምን ይቀንስለታል። በተጨማሪም በነጭ ሽንኩርት ውስጥ ያሉ አንቲኦክሲደንቶች የልብ ጡንቻዎች በኦክሲጅን እጥረት ወይም ደግሞ በብክለት ምክንያት እንዳይጎዱና እንዳይዝሉ የጥበቃ ስራን ይሰራሉ። በዚህም ምክንያት የልብ ጡንቻዎች ጥንካሬያቸውን ጠብቀው እንዲቆዩና ልብም በስራ ብዛት ዝሎ ለድካም በሽታ እንዳንጋለጥ ይከላከላል። አራተኛ፣ የደም ስር መጥበብ ወይም ደግሞ አተሮስክሌሮሲስ። የደም ስር መጥበብ የሚከሰተው ስብ፣ ኮሌስትሮል እና ሌሎች ንጥረ ነገሮች በደም ስር ግድግዳዎች ላይ ተከማችተው ፕላክን ሲፈጥሩ ነው። ነጭ ሽንኩርት ይህንን ሂደት በመግታት ረገድ ትልቅ ሚና ይጫወታል። በውስጡ ያሉት የሰልፈር ንጥረ ነገሮች መጥፎ ተብሎ የሚጠራውን ኮሌስትሮል ኦክሳይድ እንዳይሆን ወይም ደግሞ ወደ ጠንካራ ስብነት ተቀይሮ ከደም ስር ጋር እንዳይጣበቅ ይከላከላሉ። በተጨማሪም ነጭ ሽንኩርት የደም ስር ግድግዳዎች ለስላሳና የመለጠጥ ባህሪ እንዲኖራቸው በማድረግ እንደ ዝገት በግድግዳው ላይ የሚለጠፉ ቆሻሻዎች እንዳይከማቹ ያደርጋል። በዚህም ምክንያት የደም ቧንቧዎች ሳይጠቡና ሳይደፈኑ ደም በነፃነት እንዲፈስ ስለሚረዳ ለልብ ድካም እናም ለሌሎች ተያያዥ የደም ስር በሽታዎች የመጋለጥ ዕድልን በእጅጉ ይቀንሳል። አምስተኛ፣ የሚከላከለው የአንጀት ካንሰር። የአንጀት ካንሰር የሚከሰተው በአንጀት ግድግዳ ላይ ያሉ ሴሎች ያለ ቁጥጥር ማደግና መዛባት ሲጀምሩ ነው። ነጭ ሽንኩርት ይህንን በሽታ ለመከላከል የሚረዳው በውስጡ የሚገኙት ኦርጋኖ ሰልፈር በተባሉ ውህዶች ወይንም ንጥረ ነገሮች አማካኝነት ነው። እነዚህም ውህዶች በሰውነታችን ውስጥ የካንሰር ሴሎች እንዳይፈጠሩ የሚያደርጉ ሲሆን
አስቀድሞ የተፈጠሩ ካንሰር ሊሆኑ የሚችሉ ሴሎችም ራሳቸውን እንዲያጠፉ የማስገደድ ልዩ ችሎታ አላቸው። በተጨማሪም ነጭ ሽንኩርት በአንጀት ውስጥ የሚፈጠሩ መርዛማ ንጥረ ነገሮችና እብጠቶች የሴሎችን ዲኤንኤ እንዳይጎዱ ስለሚከላከል የአንጀት ጤንነት እንዲጠበቅና ለካንሰር የመጋለጥ ዕድልም በከፍተኛ ደረጃ እንዲቀንስ ያደርጋል። ስድስተኛ የጨጓራ ካንሰር። የጨጓራ ካንሰርን ለመከላከል ነጭ ሽንኩርት ካሉት ተፈጥሯዊ ጥቅሞች አንዱ ሄሊኮባክተር ፓይሎሪ የተባለውን ባክቴሪያ የመዋጋት አቅሙ ነው። ይህም ባክቴሪያ ለጨጓራ ቁስለትና ለቆይታ ደግሞ ለጨጓራ ካንሰር ዋነኛ መንስኤ ነው። ነጭ ሽንኩርት በውስጡ ባለው ጠንካራ የጸረ ባክቴሪያ ባህሪ የዚህም ባክቴሪያ እድገት ይገተዋል። በጨጓራ ግድግዳ ላይ የሚፈጠሩ ቁስለቶችንም ይከላከላል። በተጨማሪም በምግባችን ውስጥ የሚገኙና ለካንሰር መንስኤ ሊሆኑ የሚችሉ ናይትሮሳሚን የተባሉ መርዛማ ንጥረ ነገሮች በጨጓራችን ውስጥ እንዳይፈጠሩ የማገድም ከፍተኛ ብቃት አለው። በዚህም የጨጓራን ጤንነት በመጠበቅ ከካንሰር ስጋት ይጠብቀናል። ሰባተኛ የስኳር በሽታ፣ በተለይ አይነት 2 የስኳር በሽታ። የስኳር በሽታ የሚከሰተው ሰውነታችን ኢንሱሊን የተባለውን ሆርሞን በአግባቡ መጠቀም ሲያቅተው ወይም ደግሞ በቂ ኢንሱሊን ማምረት ሲያቅተው ነው። ነጭ ሽንኩርት ታዲያ ይህንን በሽታ ለመከላከል የሚረዳው በደም ውስጥ ያለውን የስኳር መጠን በማመጣጠን ነው። በውስጡ ያሉት ውህዶችም የኢንሱሊን መቋቋምን በመቀነስ ሴሎቻችን ስኳርን ከደም ውስጥ በቀላሉ እንዲቀበሉና ለኃይልም እንዲጠቀሙበት ያግዛሉ። በተጨማሪም ነጭ ሽንኩርት በኮሽት ውስጥ የሚገኙትን ኢንሱሊን አምራች ሴሎች ከጉዳት በመጠበቅ ስራቸውን እንዲያከናውኑ ስለሚረዳ የስኳር መጠን ከቁጥጥር ውጭ ሆኖ ለበሽታው እንዳያጋልጠን እንደ ተፈጥሯዊ መከላከያ ሆኖ ያገለግላል። ስምንተኛ የአልዛይመርና የመርሳት በሽታ። የአልዛይመርና መሰል የመርሳት በሽታዎች የሚከሰቱት በአንጎል ውስጥ የሚገኙት ሴሎች በኦክሳይድ ወይም ደግሞ በኦክሲዴቲቭ ስትረስ እና በብክለት ምክንያት ጉዳት ደርሶባቸው መሞት ሲጀምሩ ነው። ነጭ ሽንኩርት በውስጡ ከፍተኛ መጠን ያለው አንቲኦክሲደንት ይዟል። ታዲያ እነዚህ አንቲኦክሲደንቶች የአንጎል ሴሎች ከጥቃት በመከላከል የእርጅና ሂደትን ይገታሉ። በተጨማሪም ነጭ ሽንኩርት በአንጎል ውስጥ የሚገኙ ጥቃቅን የደም ስሮች እንዳይደፈኑና የደም ዝውውርም እንዲቀላጠፍ ማድረግ አእምሮ ሁልጊዜ ንቁ እንዲሆንና የማስታወስ ችሎታውም እንዳይቀንስ ይረዳል። ይህም ጥበቃ ደግሞ በእድሜ መግፋት የሚመጡ ከባድ የአእምሮ መታወክ በሽታዎችን ቀድሞ ለመከላከል ከፍተኛ የሆነ ድርሻ አለው። ዘጠነኛ የሳምባ ምችና ብሮንካይተስ። የሳምባ ምችና ብሮንካይተስ የሚከሰቱት የትንፋሽ መስመሮቻችንና የሳምባ ከረጢቶች በባክቴሪያ ወይም ደግሞ በቫይረስ ኢንፌክሽን ተጠቅተው ሲያብጡና በፈሳሽ ሲሞሉ ነው። ነጭ ሽንኩርት እነዚህን በሽታዎች ለመከላከል የሚረዳውም በውስጡ ባለው ጠንካራ ጸረ ተዋሲያን ባህሪው ነው። በነጭ ሽንኩርት ውስጥ ያለው ሰልፈር ሳምባችንን ከተላላፊ በሽታዎች የሚከላከል ሲሆን አክታን የማቅጠንና የመተንፈሻ አካላትን በቀላሉ እንዲጸዱ የማድረግ ችሎታ አለው። ታዲያ ይህን ጎጂ ባክቴሪያዎች በሳምባ ውስጥ ተከማችተው ለከባድ እብጠትና ለሳምባ ምች እንዳይዳርጉን እንደ ተፈጥሯዊ የሳምባ ጋሻ ሆኖ ያገለግለናል ማለት ነው። አስረኛ የኩላሊት ኢንፌክሽን። የኩላሊት ኢንፌክሽን አብዛኛውን ጊዜ የሚከሰተው ባክቴሪያዎች በሽንት ቧንቧ በኩል ገብተው ወደ ኩላሊት በሚጓዙበት ወቅት ነው። ነጭ ሽንኩርት ይህንን በሽታ ለመከላከል የሚረዳው ፒ ጀንጂቫሊስ እናም መሰል ጎጂ ባክቴሪያዎችን በማጥፋት ነው። በውስጡ ያለው አሊሲን የባክቴሪያዎችን እድገት ከመክታቱን ባሻገር ኩላሊታችን በሽንት አማካኝነት ቆሻሻዎችንና ባክቴሪያዎችን በቀላሉ ጠርጎ እንዲያስወጣ ይረዳል። በተጨማሪም በኩላሊት ውስጥ ሊፈጠር የሚችልን እብጠት በመቀነስ የኩላሊት ሴሎች በኢንፌክሽን ምክንያት እንዳይጎዱና ለከፋም ህመም እንዳይዳረጉ ትልቅ የሆነ ጥበቃን ያደርጋል ማለት ነው። 11ኛ የአጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስ። የአጥንት መሳሳት በሽታ የሚከሰተው አጥንታችን በውስጡ ያለውን የማዕድን መጠን ሲቀንስና በቀላሉ ሊሰበር በሚችል መልኩ ሲደክም ነው። ነጭ ሽንኩርት ይህንን በሽታ ለመከላከል በተለይም በሴቶች ላይ ከፍተኛ ሚና ይጫወታል። ጥናቶች እንደሚያሳዩትም ነጭ ሽንኩርት በሴቶች አካል ውስጥ ኤስትሮጂን የተባለውን ሆርሞን መጠን እንዲጨምር ያደርጋል። ይህም ሆርሞን ደግሞ አጥንት እንዳይሰበርና ጥንካሬው እንዲጠበቅ የሚያደርግ ዋነኛው ንጥረ ነገር ነው። በተጨማሪም በነጭ ሽንኩርት ውስጥ የሚገኙት ማዕድናትም የአጥንት ሴሎች እንዳይሞቱና በአዲስም እንዲተኩ ስለሚረዱ በእድሜ መግፋት የሚመጣውን የአጥንት መሳሳትና መሰበር አደጋን ቀድሞ ለመከላከል ይረዳል ማለት ነው። 12ኛ ጉንፋን። ጉንፋን በተለያዩ ቫይረሶች አማካኝነት የሚመጣ የመተንፈሻ አካላት ኢንፌክሽን ነው። ነጭ ሽንኩርት ይህንን በሽታ ለመከላከልና ለማከም የሚረዳውም በውስጡ ባለው አሊሲን በተባለው ከፍተኛ ንጥረ ነገሩ ነው። ይህም ንጥረ ነገር እንደ ተፈጥሯዊ አንቲባዮቲክና አንቲቫይረስ በመሆን የጉንፋን ቫይረሶች በሰውነታችን ውስጥ እንዳይራቡ ያግዳቸዋል። ጥናቶች እንደሚያሳዩትም
ነጭ ሽንኩርትን አዘውትረው የሚመገቡ ሰዎች ለጉንፋን የመጋለጥ ዕድላቸው በከፍተኛ ሁኔታ የሚቀንስ ሲሆን ቢይዛቸውም እንኳን በሽታው ቶሎ የመልቀቅና ምልክቶችም የመቀነስ ዕድላቸው ከፍተኛ ነው። የሰውነትን ሙቀት በማመጣጠንና የአፍንጫ መታፈንን በማስለቀቅ ጉንፋን ወደ ከፋ ደረጃ ሳይደርስ ቀድሞ የሚከላከል ነው። 13ኛ የድድ በሽታ ፔሪዶንታይተስ ይባላል። የድድ በሽታ የሚከሰተው በአፋችን ውስጥ ባሉ ጥርሶችና ድድ ዙሪያ ባክቴሪያዎች ተከማችተው ኢንፌክሽንን ሲፈጥሩ ነው። ነጭ ሽንኩርት ታዲያ ይህንን በሽታ ለመከላከል የሚረዳው በውስጡ ባለው ጠንካራ የጸረ ባክቴሪያ ባህሪው ነው። በአፋችን ውስጥ ለድድ እብጠትና ለጥርስ መበስበስ ምክንያት የሚሆኑ ጎጂ ተዋሲያንን በቀጥታ በማጥቃት የድድ ኢንፌክሽን እንዳይፈጠር ይከላከላል። በተጨማሪም የድድ መቅላትና እብጠትን በመቀነስ ጥርሳችንን ደግፈው የያዙ ቲሾችና አጥንቶች እንዳይጎዱና ጥርስም እንዳይነቃነቅ ትልቅ የሆነ ጥበቃን ያደርጋል። 14ኛ የቆዳ ፈንገስ። የቆዳ ፈንገስ በተለያዩ የሰውነት ክፍሎች ላይ የሚከሰት ሲሆን በተለይም እንደ አትሌቲክ ፉት፣ ጭርት እናም ደግሞ ሌሎች የቆዳ ማሳከክና መቆጥቆጥ የሚያስከትሉ በሽታዎችን ይጨምራል። ነጭ ሽንኩርትም ይህንን ለመከላከል የሚረዳው አጆይን የተባለ በጣም ጠንካራ የሆነ የጸረ ፈንገስ ውህድ በውስጡ ስለሚይዝ ነው። ይህም ውህድ የፈንገስ ሴሎች በቆዳችን ላይ እንዳይራቡና ወደ ውስጠኛውም የቆዳ ክፍል እንዳይዘልቁ ያግዳቸዋል። ነጭ ሽንኩርትን አዘውትሮ መመገብ የሰውነትን ተፈጥሮ የመከላከል አቅም ስለሚጨምር ቆዳችን ለፈንገስ በሽታዎች እንዳይጋለጥና በቀላሉም እንዳይጠቃ እንደ ውስጣዊ መከላከያ ሆኖ ያገለግላል። 15ኛ የመጨረሻው የአስም በሽታ። አስም የመተንፈሻ አካላት በተለያዩ ምክንያቶች ሲቆጡና ሲጠቡ የሚከሰት ስር የሰደደ የመተንፈሻ አካል በሽታ ነው። ነጭ ሽንኩርት ይህንን በሽታ ለመከላከልና ምልክቶቹ ለማስታገስ የሚረዳው በውስጡ ባለው ከፍተኛ አንቲ ኢንፍላማቶሪ ወይም ደግሞ የጸረ እብጠት ባህሪው ነው። የአስም ታማሚዎች የመተንፈሻ ቱቦዎቻቸው ያብጣሉ። ነጭ ሽንኩርት ግን ይህንን እብጠት በመቀነስ አየር በቀላሉ ወደ ሳምባ እንዲገባና እንዲወጣ ይረዳል። በተጨማሪም በሳምባ ውስጥ የሚመረት ከመጠን በላይ የሆነ አክታን በመቀነስ የመተንፈስ ችግርና የሳይነስ መዘጋትን ቀድሞ ለመከላከል ከፍተኛ የሆነ እገዛን ያደርጋል ማለት ነው። ስለሆነም ነጭ ሽንኩርትን በመመገብ ብቻ እነዚህን 15 በሽታዎችን ቀድመን መከላከል እንችላለን ማለት ነው። ነገር ግን እነዚህ ጥቅሞች ለማግኘት ነጭ ሽንኩርትን እንዴት መጠቀም አለብን የሚለው ትልቅ ነጥብ ነው። ነጭ ሽንኩርትን በምንጠቀምበት ጊዜ መደረግ ያለባቸው ጥንቃቄዎች አሉ። አንደኛ ከትፎ ወይም ደግሞ ፈጭቶ ትንሽ ደቂቃ ማቆየት ያስፈልጋል። ነጭ ሽንኩርቱን እንደከተፋችሁት ወይም ደግሞ እንደፈጫችሁት ወዲያውኑ ወደ ምግብ ውስጥ አታስገቡ። ጥቅሙን የሚሰጠው አሊሲን የሚባለው ንጥረ ነገር እንዲፈጠር ነጭ ሽንኩርቱ ከተከተፈ በኋላ ለ10 ደቂቃ ያክል አየር ላይ መቆየት አለበት። በሁለተኛ ደግሞ ጥሬውን መመገብ። ነጭ ሽንኩርት በበሰለ ቁጥር በውስጡ ያሉ የሕክምና ንጥረ ነገሮች ይጠፋል። ስለዚህ ከፍተኛውን ጥቅም ለማግኘት ጥሬውን በአትክልት ላይ እየከተፋችሁ መጠቀም ወይም ደግሞ ከማር ጋር መመገብ ትችላላችሁ ማለት ነው። በሶስተኛ መጠኑን ማወቅ ነው። ለአንድ ሰው በቀን ከ1 እስከ 2 ፍንካች ነጭ ሽንኩርት መመገብ ለጤና በቂ ነው። ከልክ በላይ መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ሌላው ደግሞ በባዶ ሆድ ላይ መውሰድ ይመከራል። ለአንዳንድ ሰዎች ጠዋት በባዶ ሆድ ላይ ጥሬ ነጭ ሽንኩርትን መውሰድ የሰውነትን መርዛማ ነገሮች ለማጽዳት በጣም ውጤታማ ነው። ሆኖም ጨጓራችሁን የሚያማችሁ ከሆነ ግን ይህንን ማድረግ የለባችሁም። ከምግብ በኋላ መጠቀም ይኖርባችኋል ማለት ነው። ስለዚህ ከነጭ ሽንኩርት ከፍተኛውን ጥቅም ለማግኘት ነጭ ሽንኩርትን በዚህ መልኩ ልትጠቀሙ ይገባል ማለት ነው። እንግዲህ ተመልካቾቼ ነጭ ሽንኩርት በቤታችን ውስጥ የሚገኝ ተራ ቅመም ሳይሆን ፈጣሪ ለጤናችን የሰጠን ትልቅ የሆነ ስጦታችን ነው። እነዚህን 15 በሽታዎች ቀድሞ በመከላከል ረጅምና ጤናማ ዕድሜ ለመምራት ዛሬውኑ ነጭ ሽንኩርትን በትክክለኛው መንገድ መጠቀም መጀመር አለባችሁ።